ኖላዊቶች ወይዘሮ ሜላት እንግዲህ ራሷን ልስትበት ያሰበችው ምክንያት ምን ይመስላችኋል ማለት ነው? ገጠመኝ እንግዲህ በቅርብ ሰዓት ላይ መስፍን ራሱን እያቆለማመጣት ነበር ማለት ነው። ምን ያህል እንደምወድሽ እና እንደማፈቅርሽ ሜሉዬ ታውቂያለሽ ወይ? ልትረጅኝ ይገባል። አንቺስ እንዴ መስፍን የምን ሆነሃል? ችግር አለ እንዴ እያለችው ነበር። እሱ ሳይነግራት እንግዲህ ነበረበት ወደ አሜሪካን ለመመለስ ተመልሼ ድርጅታችንን ወደ ነበረበት መመለስ አለብኝ በማለት ለኖላዊትም እየነገረው፣ ኖላዊትም ደግሞ ይሄ ሊሆን አይችልም፣ እንደዚህ ሳትነግራቸው ልጆችን በትነህ በድጋሚ መሄድ የለብህም እያለው ነበረ። ደብዳቤ እንግዲህ አስቀምጦላት ከሄደ በኋላ ደብዳቤውን አንብባ ስትመለስ ወደታች ወደ ልጆቿ ጋር ቁርስ ልበላ፣ ከዛም በኋላ በዜና ሲተላለፍ የበረረበት አውሮፕላን ተከስክሶ እንደሞተ ነው። በቃ እሱ ነው ትዝ ያላት። ምክንያቱም ምሽት ላይ በሰዓቱ ቀጠሮ አውሮፕላኑ በተከሰከሰበት ሰዓት ነበር ማለት ነው። እንግዲህ መስፍን ከዚች ዓለም በሞት ተለይቷል ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ ማለት ነው። የኖላዊቶች ጉዳይ ቀጥሏል ማለት ነው። ወይዘሮ ሜላት እንግዲህ ራሷን የሳተችበት ምክንያት በጣም ያሳዝናል ማለት ነው ውዶችዬ። ምክንያቱም መስፍን እንግዲህ እንደዚህ ይሆናል ብላ አስባ አንድ ቀን ማየት አታውቅም ማለት ነው። መስፍን እንግዲህ ትቷት የሄደበት ምክንያቱ ቤታቸውን ለማቃናት ብሎ ነው። ከዚህ በፊት ታስታውሳችሁ ሀና በጠፋች ጊዜ በዛም ሰዓት ተቷክዶ ነበር ማለት ነው። በዛ ሰዓት ላይ ምነው ተመልሶ ተገኘች መባልን ሲሰማ ነበር ከአሜሪካ የመጣው ማለት ነው። በድጋሚ እንግዲህ ሂዷል ማለት ነው። ማንንም ሳይነግር ብቻ ለኖላዊት እንደነገረው፣ እሱም ደግሞ ለቤተሰቦችህ ሳትነግር ዝም ብለህ ለምን ወተት ትሄዳለህ በማለት ተቆጥቶት ነበር ማለት ነው። በዚህ የተነሳ እንግዲህ አንዳንድ እያለ ወደ ነበረበት ሀገር ተመልሶ ሄዷል ማለት ነው። ወይዘሮ ሜላት ግራ እየገባት እየተናደደችም እየተበሳጨችም ቢሆንም እንግዲህ ይሄ ነገር ደግሞ ይሆናል እንትን ይላል ብላ በጣም ተናዳለች ማለት ነው። ውድ ቤተሰቦች ይሄን በማስመልከት እንግዲህ በጣም ከባድ ነው እንደምታውቁት ማለት ነው። ይሄ ማለት ደግሞ ለነሱ በጣም እንጃ ምን ብዬ ልንገራችሁ፣ ምን ያህል እንደሚዋደዱና ምን ያህል እንደሚፋቀሩ ታውቃላችሁ። ሜላት እንደዚህ በመሆኗ ደግሞ በምክንያትም እየተጨቃጨቀ ነበር። በቃሉ የስራህን ይስጥህ ነፍስህ አይማርም በቃሉ ማለት ነው። እንግዲህ በበቃሉ ምክንያት ይህንን ያጡት ድርጅታቸውን ቢሆንም ቤቲ እያስመሰለች ወይዘሮ ሜላትን ለመጉዳት እንግዲህ በድጋሚ እሱ ጋር እየተመሰረጠች ነው ማለት ነው። ይህም በማስመልከት እንግዲህ ወይዘሮ ሜላትም ግራ ገብቷት ቤቲ እንድታግሽኝ ይገባል ብላ ጠይቃት እሺ ብላ እንደገና ደግሞ ቃሏን አጥፋ ከበቃሉ ጋር ለመስራት ወስናለች ማለት ነው። እሱም በማስመልከት እንግዲህ ወይዘሪት እንትና ደግሞ በጣም ተናዳና ተበሳይታ ነበር ማለት ነው። እውነት ለመናገር እኔ ሜላት በጣም ታሳዝነኛለች። ህይወቷም ምስቅልቅል ያለ ቢሆንም በቃሉ እንግዲህ ሀናን እንዴት ናት ብሎ ሲጠይቅ ቤቲ ደግሞ እሷ ምን አለባት ብለህ ነው እሷ እኮ ጥሩ ኑሮ እየኖረች ነው፣ ኢዝራ ትዝም አይላትም ብላ ስትለው እንዴ የኔ ልጅ ነዋ ከንቱ የኔ ልጅ ነዋ እንደዚህ እየሆነላት ያለው እያለ በጣም ተናዶና ተበሳይቶ እየተናገረ ነበር ማለት ነው። እውነት ለመናገር ሀና ያው ታውቃላችሁ ብዙ ነገርን ያሳለፈችም ልጅ ብትሆንም ግን አሁን አሴርን ለማግባት ወስና ለኖላዊትም ተናግራለች ማለት ነው። ምላሴ እንግዲህ ታይ ይቅርብሽ፣ አሁን ላይ ኢዝራን በምነዚው ረስተሽ ነው እንደዚህ አሴርን ልትጠቀሚበት ፈልገሽ እንጂ አፍቅረሽው አይደለም በማለት እንግዲህ ሲቆጣት ነበር ማለት ነው። እሷም ደግሞ አይ ከልቤን የወደድኩት አሴርን፣ ድሮም እኮ አሴር የወደኝ ነበር፣ እኔ የምወደው ነበር፣ በምክንያት ያው ተበላሽቶብኝ እንጂ ብላ ትለዋለች ማለት ነው። እሱም ደግሞ አይሆንም ይሄ ተይ የማይሆንሽ ሰው ማፍቀር ከባድ ነው ሲላት፣ እኔ አሴርን ነው ማፈቅረው ድሮም እያለ ተነግረዋለች። አሴርና ሀና እንግዲህ ሊጋቡ ትንሽ ቀናት ነው የቀረቻቸው ማለት ነው። ምክንያቱም 2 ክፍል ነው ያለው አሁን ኖላዊት ማለት ነው። በዚህ የተነሳ እንግዲህ ኖላዊትም ግራ ተጋብተዋል ማለት ነው። ለወሬ የማይመችም አሴርን ላግባ አለችኝ እያለ ፋኖሴም እየሳቀች ነበር ማለት ነው። እንግዲህ ፋኖሴን እሽሩሩ እያለ በቃሉ ይዟታል ማለት ነው። እውነት ለመናገር በጣም የእሷ እንክብካቤ ይለያል ማለት ነው። በዚህ የተነሳ እንግዲህ እርግብም ደግሞ ሳትነግራት ሄዳለች። ያበላናቸው አብረን የበላን ጠጥተናቸው በቃ ብዙ ነገርን ያሳለፍናቸው ሰዎች ናቸው ጎርተውን የሚሄዱት። እውነት ለመናገር ሜላትንም እንደዛ ከቤቷ ድረስ አሁንም ተይ እንትናን አትመኛት እያለቻት ነበረ። ቤቴሌምንና ጽዮንን ምን ያህል ከባድ ሰው እንደሆኑ ምን ያህል እንደሚጎዱሽ አታውቂምና ማንንም አትመኝ እማዬ እባክሽ እያለች እየተናገረች ነበር ማለት ነው። እንትና ወይዘሪት
ሰላም ማለት ነው። ሰላምም ለራስሽ መመከር ያንስሻል። ሰውን ከመምከር በፊት ከመምከራችን በፊት ራሳችንን ብንመክር ብዬ አስባለሁ። አንዳንዴ ስለ ራሳችን ስህተት ብናስብ ይሻላል ብዬ ነው የማስበው። እንግዲህ ሀሲር ላይ እንትና ላይ ያደረገችው ድርገት በጣም ከባድ ነው ውዶቼ። ከዚህ በፊት እንግዲህ ጽዮንን አፍቅሮ ጽዮን አልፈልግህም ብላ ገፍታው ነበር ማለት ነው ቅዱስ እንግዲህ ጽዮንን ምን ያህል እንደሚያፈቅራት ሁላችንም እናውቃለን። እሷ እምቢ ስትለው ቆርጦ ከዚህ በኋላ ህይወት እንደዚህ ከሆነ ይቅርቤ ብሎ የራሱን ህይወት እየኖረ እያለ በሚኖርበት ሰዓት ላይ ሰላም በመሀል መታ ጽዮንን ከረሳሃት እኔ እሷን እንዲያስረሳህ አደርግሃለሁ ስለዚህ ብላ እህዳ ጉልበቱ ላይ ወርቃ ጠይቀው ነበር ቅዱስ እንደምትወደውና እንደምታፈቅረው ነግረው። እሱም ደግሞ አይሆንም በጽዮን ተጎድቻለሁ እንደዚህ አይነት ነገር ላደርግ አልችልም ብሏት ነበረ። እሷ ራሷው ገፋፍታ ፍቅር ውስጥ ካስገባዩ በኋላ እንግዲህ ልጁን እንደማትፈልገው እንደማትወደውን የተናገረችው ማለት ነው። ቅዱስም አዝኖባታል። እኔ አልፈልግህም ብላ ለሀናም ስነግራት ሀና እንዴት ከዚህ በፊት አትይም ነበር ወይ? እንዴት አሁን ፍቅር ውስጥ ካስገባሽው በኋላ እንዴት ያለሽ? በማለት እንግዲህ ተቆጥታታለች ማለት ነው። እውነን ለመናገር ቅዱስን ያሳዝኖኛል ማለት ነው። ሰላም በጣም አጥፍተሻል፣ አሁንም ይቅርታ ልትይው ይገባል ብዬ ነው የማስበው። ምላሴ እንግዲህ በድጋሚ ሀናን ተረጋግተሽ አስቢ፣ ቆም ብለሽ ማሰብ አለብሽ፣ ነገሮችን ቶሎ መወሰን ምንም ፋይዳ ያለውም እያለ ነበር ማለት ነው። በቃሉ እንግዲህ የኔ ልጅ ነዋ ሀና ሲል የሚኖረው እሷ ከረሳችው ስንት ሳምንቷ እያለ እየተናገረ ነበር ማለት ነው። ውድ ቤተሰቦቼ በዚህ የተነሳ እንግዲህ ከባዱ ችግር ተፈጥሯል ማለት ነው። በኖላይቶች ላይ እየተካሄደ ያለው ነገር በጣም ከባድ ነው ውዶቼ ማለት ነው። እንግዲህ የወይዘሮ ሜላት ነገር ቢጠናም ቢከብድም በጣም ብዙ ነገርን ከመስፍን ጋር አሳልፈዋል። ጭቅጭቅ የሚሆን በመጥፎም ባዘናቸውም ጊዜ ይህን ሁሉ እንግዲህ ይቅርታ ጠይቋን ነበር ሲሄድ ማለት ነው። እሷም ደግሞ የዛሬው ለየት አለብኝ ፍቅርህ መስፍን ችግር አለበት ያለች እየጠየቀችው ነበር ማለት ነው። እሱም ሊነግራት አልቻለም ማለት ነው። ይሄ እንደዚህ ብሎ ነው የነገራት እንጂ መሄዱን በፍጹም ማንም ሰው እንዲያውቅባት አልፈለገም ነበር። በአጋጣሚ ሆኖ ባስቀመጠላት ደብዳቤ እንግዲህ እሱን ስታይ ሀናና ምላሴም ደግሞ ቁርስ እየጠበቋት ታችን ማያት መጣም እንደ እያሉ ሲጠብቋትም ስቀርባቸው ሀናም በቃ ተነስቼ ላይ ልውጣ እንደ እኔ ርቦኛል እያለች እያለ ዜና ከፍተው ስለነበረ እሷም ደግሞ ዜናውን አዳምጣ ወደ ታች ከደረጃ እየወረደች ከፎቅ በምትወርድበት ሰዓት ላይ እንግዲህ ዜናውን ስታይ አንድ አውሮፕላን የብዙ ሰዎችን ህይወት እንዳጠፋ ተገልብጧል መባልን ስትሰማ እሷም ደንግጣ መስፍኔ ብላ ራሷን ስታ ወረቀቱን እንደያዘችው ስወድቅ ወደታች እየወረደ ነበር። በነገራችን ላይ እንትና ማለት ነው ሜላት። ከዛ በኋላ ነው እንግዲህ ይሄ ነገር ስታስታውሰው በረራው ማታ ላይ እንደነበረ ደብዳቤው ላይ እንደነበር ነው ያየችው ማለት ነው። እሱን ስታይ እንግዲህ ራሷን ስታና ወድቃለች ማለት ነው። ምላሴና ሀና እንግዲህ ግራ ተጋብተው እማዬ እያሉ መለፍለፋቸውን ይቀጥላሉ። ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። እንወዳችኋለን። ባይ ባይ።